ሰላም እንዴት ናችሁ? በማናየ ነኝ። በፒርማቬራ የትሬኒንግ ስልጠና ላይ ስልጠና ላይ በሁለተኛው ፓርት ተገናኝተናል። እዚህ ክፍል የምንመለከተው ቻፕተር ወይም ሁለተኛው ምዕራፍ ላይ ደርሰናል። ይህን ስንመለከት እንግዲህ ፕሮጀክት እንዴት ክሬት እናደርጋለን ነው። ስለዚህ ይህችን ቻፕተር እንደጨረስ አንደርስታንድ የምታደርጓቸው ነጥቦች ሜን ነጥቦቹ 5 ነገሮች ናቸው። ኢንተርፕራይዝ ፕሮጀክት እንዴት ነው ክሬት ማድረግ የምንችለው? ከዛ ደግሞ ፕሮጀክቶችን ባለፈው አይተናን ግን እዚያው ላይ እያይዘን ክሬት አድርገን እናልፋለን። ዲሊት ኮፒ ከዛ ደግሞ ቪዎችን እና ኦቢኤሶችን እንዴት አንደርስታንድ አደርጋቸዋለን የሚለውን እንመለከታለን። ስለዚህ አንደርስታንድ ዘ ፕሮጀክት ስትራክቸር የሚለው ነገር ስንመለከት the enterprise project structure of an organization is contained a hierarchical structure of all the projects in its database ይላል። እንግዲህ ከዚህ ጋር ላይ ቅደም ተከተል ያላቸውን ነገሮችን እየሰራንበት የሚሄደው የስትራክቸር ወይም ደግሞ የተያያዘ ነክ ነገር ያለው ነገር ነው እና ስለዚህ አንድ ፕሮጀክት ክሬት ለማድረግ የሚሄድበት ሂደቶች ናቸው። እነዚህ ኢንተርፕራይዝ ፕሮጀክት ስትራክቸር የምንለው ወይም ደግሞ ቼይን ሰንሰለት ነው ማለት ነው። ስለዚህ ጀስት አንዱን ደረጃ ለመድረስ ብዙ ነገሮች መሄድ እንዲጠበቅብኝ ጀስት እንደዚህ አይነት ነገሮች ያሉት ሂደቶች ናቸው። በተለይ ነገሮችን ኮንትሮል ለማድረግ ይጠቅመናል። ብዙ ፕሮጀክቶችን ኮንትሮል ለማድረግ ኢፒኤስ ያስፈልገናል። በጣም በዚህ አይነት መልኩ ስለሚረዳን ኢፒኤስን ክሬት ማድረግ አስፈላጊ ነው ማለት እንግዲህ መልቲፕል ፕሮጀክቶችን ኮንትሮል ለማድረግ ስለሚጠቅመን ማለት ነው። እና ኢፒኤስ ፈርዘር ሰብዲቪዥን ኢንቱ ሚኒ ኖድስ ኦር ሌቭልስ ሪኳየርድ ይላል። እንግዲህ ኢፒኤስን ክሬት ለማድረግ የተለያዩ ኖዶች ያስፈልጉናል። ስለዚህ እነዚህ ደግሞ አንደርስታንድ ኢፒኤስ ኖድስ የምንላቸው አሉ ማለት ነው። እና ዘ ኢፒኤስ ኖድስ ሪፕሬዘንት ዘ ሌቭል ዊዝኢን ዘ ፕሮጀክት ይላል። እንግዲህ ሌቭል ወይም ደረጃዎቹን ሪፕሬዘንት የሚያደርጉ ኖድ የምንላቸው አሉ። አሁን እዚህ ጋር የመጀመሪያው ፋሲሊቲስ የምንላለ ሄልዝ ኬር አንድ ምንድነው? አሁን ፋሲሊቲ የራሱን የቻለ ኢፒኤስ ነው። በፋሲሊቲ ውስጥ ምናል ሄልዝ ኬር ብለን ከፈል ነው ማለት ነው። እኛ በዚህ አይነት መልኩ ከፈል ናቸው። በዚህ አይነት ከከፈልኩ በኋላ ደግሞ እነዚህ ሊኖች እና ደግሞ ሃርቦር ፖይንት የምንላቸው እነዚህ ምንድናቸው? ፕሮጀክት ናቸው ማለት ነው። እና ስለዚህ እነዚህን ነገሮችን የምንከፋፈልበት ሜካኒዝም ምን ተብሎ ይጠራል? ኖድስ ብለን እንጠራቸዋለን። እነዚህ ኢፒኤስ የምንላቸው ናቸው ማለት ነው። እና እዚህ ጋር የምንመለከተው ግን ዘ ሃይስት ኖድ ኦፍ ዘ ኢፒኤስ ኢዝ ሩት ኖድ ይባላል። ሃይስት ኖዱ ወይም ደግሞ ሃይስት ኖድ የምንለው የመጀመሪያ ፋሲሊቲ የምንላቸው ሃይስት ኖድ ይባላል። እነዚህ ሩት ይባላሉ። እነዚህ ለፕሮጀክቶቹ ደግሞ ሩት እንላቸዋለን ማለት ነው። እና ዘ ሩት ኖድ ሜይ ሃቭ ኤ ፈርዘር ዲቪዥን ኢን ሰች በዞን በኮንስትራክሽን ሱፐርቪዥን ቲም በእነዚህ ተከፋፍለን እናስቀምጣቸው እንችላለን። በኤሪያ እየከፋፈልን ሊቀመጥ ይችላል ማለት ነው። እና በኢንተርፕራይዝ ኢፒኤሳችን ስናስቀምጥ በተለያየ መልኩ ነው ከፋፍለን የምናስቀምጣቸው እና እዚህ አንፃር ነው አዲንግ ኢፒኤስ ኢን ኖድ ይላል። እንግዲህ ኢንተርፕራይዝ ፕሮጀክት ስትራክቸራችን ስራ ለማስጀመር የት ጋር ነው የምንገባው? ሜኑ ባር ውስጥ ገብተን ኢንተርፕራይዝ ፕሮጀክት ስትራክቸር የምንላለ። ስለዚህ ዊንዶ በቀኝ በኩል የምትመለከቱት ይሄን አይነት መልኩ ያይዞ ይመጣል ማለት ነው። እና ኢን ፒራሚድ ፒክስ ዘ ፎር አሳይን ዘ ኢፒኤስ ኖድ ቱ ኦል ዘ ፕሮጀክት ኦፍ አን ኦርጋናይዜሽን ቹዝ ዘ ኢንተርፕራይዝ ፕሮጀክት ስትራክቸር ኦፕሽን ፍሮም ዘ ኢንተርፕራይዝ ኢን ዘ ሜኑ ባር ይላል። እንግዲህ ስለዚህ እዚህ ጀስት በዛ አይነት መልኩ ኖዶች እንዴት አድ እንደምናደርግ የተመለከትነው ክሬት ፕሮጀክት ይላል። ስለዚህ ፕሮጀክታችን ክሬት ከማድረግ በፊት እንመለስና እንዴት አድርገን ነው ኢፒኤሶቻችን ክሬት የምናደርገው የሚለውን እንመልከት። ይሄ ባለፈው የሰራሁበት ነው። ይሄን ለማጥፋትና እንደ አዲስ ለማስጀመር ከፈለኩኝ የት ጋር ነው የሚሄደው? እነዚህን ነገሮች ማጥፋት ከፈለኩ ኢፒኤስ ውስጥ ገባለው። ኢንተርፕራይዝ ፕሮጀክት ስትራክቸር አለች። ይሄ ኢንተርፕራይዝ ፕሮጀክት ስትራክቸር የቀደመ የፕሮግራሙ ነው። የፕሮግራሙ ስለሆነ ሙሉ ሩቱን ሰሌክት አድርጌ ዲሊት እለዋለሁ ማለት ነው። ስለዚህ የስ ብዬ እወጣለሁ። አሁን ዲሊት እያደረጋቸው ነው። ሙሉንም እዚህ ውስጥ ያሉትን እያንዳንዳቸውን ዲሊት አድርጎ እየጨረሰ ነው። እኛ ግን የኮንስትራክሽኖቹን ሙሉም በኋላ አንዳንድ እንትን የምንፈልጋቸው ነገሮች አሉ፣ ኮፒ የምናደርጋቸው ነገሮች ካሉ ግን ሳናጠፋ ብንጠቀመው ጥሩ ነው። እንዳለ ፕሮግራሙን እንዳለ ማለት ነው። ከፈለግናቸው እንደ አዲስ ግን በራሳችን ሁሉ ነገር መስራት ከፈለግን እንደዚህ አይነት አጽድተን የራሳችን ኢፒኤስ ክሬት ማድረግ እንችላለን። አሁን ኢፒኤስ ክሬት ሳደርግ እኔ አሁን ጊዜ ላይ ለፒራሚድ ተዘጋጁ አሉ ኢፒኤሶች እነዚህ ነገሮች አሉ። ስለዚህ እዚህ ጋር ምንድነው የምናደርገው? ቢልዲንግ አለን ሬንቦ ጀነራል ኮንትራክተር ፒኤልሲ ብዬ ብገባ ከዚህ ውስጥ አሁን ለምሳሌ የሬንቦ ጀነራል ኮንትራክተር ፒኤልሲ የሚሰራቸው ስራዎች ምንድነው? ቢልዲንግ፣ ዋተር እና ሮድ ስራ ይሰራል ብዬ ባስብ ከቢልዲንግ ውስጥ ደግሞ የሚሰራቸው ምንድነው? አርሲ እና ስትሪት ስትራክቸር ነው። ሁለቱን ይሰራል።
ኮምፖዛይትም ካለ ከዛ ደግሞ ቲምበር ስትራክቸሮችም ካሉ ጀስት ደግሞ በዚህ አይነት መልኩ እናደርጋቸዋለን እንዘረዝራቸዋለን እና አርሲ እና ስቲል ነው ብዬ አስቀመጥኩ። ኢፒኤስ ነው ክሬት ላደርግ የፈለኩትኝ። ስለዚህ አርሲ ውስጥ ኒው ሜንቴናንስ እና ሞዲፊኬሽን ስራዎችን ይሰራል። እነዚህ ደግሞ ኒው ሜንቴናንስ እና ሞዲፊኬሽን ስራዎችን የሚሰራው የት ቦታ ነው? አዲስ ህንፃዎችን አሁን ይህንን ማቀየር እንችላለን። እንዴት አድርጌ ነው ማቀየር የምችለው መሰላችሁ? ምክንያቱም እዚህ ጋር ላይ አሁን ለምሳሌ ይሄኛውን ከተለበለው እና እዚህ ጋር ላይ ፔስት ልበለው። ለምሳሌ አርሲ ስትራክቸሮችን የሚሰራው የት ቦታ ነው የሚሰራው? በቦታ ለወስነው እና ጋሸና ላይ አንድ ስትራክቸር አለው ልበል። ጋሸና ላይ ያለውን ስትራክቸር ኒው ሜንቴናንስ ሞዲፊኬሽን ብዬ ከፈልኩት ማለት ነው። ይሄም አርሲ ስትራክቸር ኮን መቄት ቢከፈት ይሄንን ወደዚህ ኮፒ አድርጌ ላምጣውና ከታች ዝቅ አድርጌ ፔስት ብዬ እነዚህ ስትራክቸሮች ደግሞ የመጀመሪያው የተለያዩ ቦታዎች ቢከፈቱ በዚህ አይነት መልኩ ምን አደርጋቸዋለሁ? ከዛ መቀጠል ደግሞ መቄት ያልኩትን ባስገባ የኦርጋናይዜሽን ጠይቀን በዚህ አይነት መልኩ ማድረግ ይጠበቅብናል። ነገሮችን ሞር አንደርስታንድ ማድረግ ይጠበቅብናል ማለት ነው። ከዛ ጋር እንደዚህ ላድርገውና የዚህንም የጋሸናንም ላምጣው እንዲመቸን ኮንትሮል ለማድረግ እንዲመች ለማስረዳት እንዲመች እዚህ ጋር ይቀርታል። በዚህ አይነት መልኩ ካስቀመጥን በኋላ ስለዚህ አርሲ ስትራክቸር ነው ኮን መቄትና ጋሸና የሚሰሩ ቢኖሩኝ ኒው ሜንቴናንስ ሞዲፊኬሽን የሚሰሩ ስራዎች እዚህም አለኝ እዚህም ከሶስቱም አለኝ ማለት ነው። ስለዚህ በዚህ መልኩ ከፋፈልኩት። እንዲህ ካደረግኩኝ በኋላ ፕሮጀክቶቻችንስ ምን ያክል ፕሮጀክት ነው እየተሰራን ያለ በእያንዳንዱ የሚሰሩ ፕሮጀክቶችን እለያለሁ ማለት ነው። ስለዚህ እስከዚህ እነዚህ ፕሮጀክት ናቸው፣ ፕሮጀክት ላይ የሚገቡት። እስከዚህ ያሉት ግን ኤፒኤስ ይባላሉ። ሩታቸው ግን ደግሞ የዚህ ሩት ሬንቦ የሚለው የሁለቱም የቢልዲንግ ዋተርና ሮድ፣ የዚህኛው ደግሞ የነዚህ ሩታቸው ደግሞ አርሲ የሚለው ነው። የነዚህ ሩት ኮን የሚለው ነው። ስለዚህ ኮን የሚለው ሙሉ አጠፋው ማለት እነዚህ ሁሉ ዲሊት ይሆናሉ ኢፒኤሳቸው ማለት ነው። ኢፒኤስ ክሬት ሳናደርግ ፕሮጀክት መስራት ወይም ክሬት ማድረግ አንችልም ማለት ነው። ስለዚህ ሂደቱ በዚህ አይነት መልኩ ሂደት ነው። ለዕለቱ ይሄንኛውን ኢፒኤስ ከዚህ እንወስዳለን። ዋተር ስትራክቸር የሚሉት ደግሞ እዚህ ጋር ላይ ዳም እና ኢሪጌሽን ብሎ ይመጣሉ። ስለዚህ ዋተር ስራዎች እዚህ ጋር ያሉ የዳም በየተከፈላቸው ዳሙ ሪጅን 3 ሪጅን ብዬ ነው የከፈልኩት እኔ ኖርዝ ወሎ፣ ሳውዝ ወሎ፣ ኖርዝ ወሎ ውስጥ ከዛ ደግሞ ከኖርዝ ወሎ ላይ ላሊበላ፣ መቄትና መካነ ሰላም እና መቄት የሚሰራ ዋተር ስራ ወይም ግድብ ቢኖረን የፕሮጀክት ፕሮጀክት ብዬ የከፈልኩት እነዚህ እስከዚህ ድረስ ኢፒኤስ ይባላሉ። ይሄኛው ጂን ፕሮጀክት ነው። ከፕሮጀክት በኋላ አክቲቪቲ ይቀጥላል ማለት ነው። ሮዱን በተመሳሳይ መልኩ እንደዚህ ማይነር ማጀር ሮዶችን ብለን ሰራን። በሪጅን ተከፋፈለ። ኒው ሜንቴናንስ ተብሎ ፕሮጀክት ተከፋፈለ። ይህንን ወደ ኢፒኤሳችን እንዴት እናስገባዋለን የሚለውን ነገር ስንመለከት የመጀመሪያ ከየት እንጀምራለን? ሬንቦ ጀነራል ኮንትራክተር ፔልስ የሚለው ጋር ለማስጀመር አድ እንዳለን እዚች ጋር ላይ አድ ብለን እዚህ ጋር ሬንቦ ጀነራል ኮንትራክተር ፒኤልሲ አለን ብለን ብናስብ ከዚህ ውስጥ ደግሞ አድ በምናደርግበት ሰዓት ወደዚህ ይመጣል። እቺ ኦልሬዲ አስገብተታል። ምን አለን? የመጀመሪያው ቢልዲንግ ነው እየሰራን ያለነው ቢልዲንግ። ከቢልዲንግ በመቀጠል ደግሞ ምን አለን? ሁለተኛ ዋተር፣ ከዋተር ደግሞ ሮድ ማለት ነው። ሮድ ሶስት ነገሮች አሉን በዚህ ውስጥ በዚህ ኮንስትራክሽን የሚሰሩ ውስጥ። በቢልዲንግ ስር ግን ምንድን ነበር የተመለከተን? በቢልዲንግ ስር ይችን ኢንደንት ሽፍት ራይት አለ፣ ሽፍት ሌፍት አፕ እና ዳውን ማለት ነው። ሽፍት ራይት አድርገን በቢልዲንግ ስር ምንድነው የከፈልነው? አርሲ ወይም ሬንፎርስድ ስትራክቸር ሬንፎርስድ ስትራክቸሮች አሉ። ከሬንፎርስድ ስትራክቸሮች ደግሞ ምን አለን?
ከዛ መቀጠል በአርስ ስትራክቸር ውስጥ ደግሞ የከፋፈልናቸው ነገሮች አሉ። አርስ ላይ ቅድም እንደተመለከቱት ሽፍት እያደረግን በአርስ ስትራክቸር በቦታ ነው የከፋፈልናቸው። ሆን ብዬ ከዛ መቀጠል ደግሞ መቀጠል አንድ ደግሞ ጋሻ እንደሚሰራ ብዬ ማለት ነው። ጋሻ ነው። በዚህ አይነት መልኩ ያደረኩኝ ኢፒኤስን ከፈልኩኝ። አሁን እንግዲህ ኮን ላይ የሚሰራ ምን ስራዎች አሉ? ሶስቱ ነገሮች አሉ። ምን አድርጌ አድ ለበራቸውና እዚህ ላይ ወደዚህ ክሊክ አድርጌ እዚህ ውስጥ የሚሰሩ ስራዎች ደግሞ አሉ። ኮን ላይ ምን አለ? ኒው አዲስ የሚሰራ አድ። ከዛ ደግሞ ከአዲስ ውጭ በመቀጠል ደግሞ ምን አለ? ሜንቴናንስ። ኦኬ ሜንቴናንስ ከሜንቴናንስ ደግሞ ኒው እና ሜንቴናንስ በቂያችን ነው። ሞዲፊኬሽን ሊኖር ይችላል። ሞዲፋይ የሚደረግ ሞዲፊኬሽን ህንፃዎች ሞዲፊኬሽን በእነዚህ አይነት መልኩ 3 ፒሶች አሉ። እነዚህ 3 ፒሶች ደግሞ ከየትም አሉን ማለት ነው፣ ከሌሎችም ላይ አሉ። ስለዚህ ኮንትሮልን ተጭነን ከዛ እናደርጋለን ፒሶችን ወዲያውም ኮፒ እንዴት ማድረግ እንደምንችል በዚህ እንመለከታቸው። ራይት ክሊክ ኮፒ፣ ከዛ መቀጠል ሄደን ከዛ ኮንትሮል ቪ ወይም ፔስት ዱ ዩ ዋንት ቱ ኮፒ ዘ ፕሮጀክት አዝ ዌል ይላል። የስ። ከዛ ሪስኮችን እነዚህን ወደፊት እንመለከተዋለን ኦልሬዲ። ስለዚህ በዚህ አይነት መልኩ ኦኬ ብዬ አሳልፈው ለዚህ ቲቶር ሰዓቴን ለመቆጠብ እንዳይደጋገምብኝ በዚህ አይነት መልኩ ሰጥቻችሁ ልሄድ። ራሱን የቻለ ዲሊት ኮፒ የሚል ፓርት ስላለን በሱ እንሄዳለን። በዚህ አይነት መልኩ ያደረግን በመቄት ውስጥ ኒው ሜንቴናንስ ሞዲፊኬሽን የሚሉ ነገሮችን አመጣው ማለት ነው። በዚህ ልክ እንደንቱ ነው ገብተዋል በዚህ ማለት ነው። ኦልሬዲ በቃ ይሄን ክሊክ ሳደርገው ብሬክ ዳውን ይሆናሉ። በዚህ አይነት መልኩ አስገባው። ጋሸና ላይ ለወደፊት ለስራዎች እንመለከታለን። ከዚያ መቀጠል ደግሞ ስቲል ስትራክቸር እንተው። ዋተር ውስጥ በምንሰራበት ሰዓት ግን አድ እናደርግና ምን አለን? ዳም የሚል ነበረን። ዳም አለ። ይሄን ደግሞ የከፋፈልነው በምንድን ነበር? ሪጅን ከፋፍለነዋል። ኖርዝ ወሎ በሪጅን ስሪ፣ ሪጅን ስሪ ደግሞ ኖርዝ ወሎ። ከኖርዝ ወሎ ውስጥ ደግሞ ምን አለን? ቀጥታ ፕሮጀክቱን እናስቀምጠዋለን ማለት ነው። ሌሎችን እተዋቸዋለሁኝ። ሮድ አለን ደግሞ ሮዳችንን በተመሳሳይ መልኩ ሮዳችን ደግሞ ስንመለከት ምንድን ያለን እዚህ ጋር ላይ ማይነር፣ ማጆር እና ደግሞ ሃይዌይ የምንላቸዋለሁ ወይም ሃይዌይ፣ ማጆር፣ ማይነር ከዛ ኒው ሜንቴናንስ፣ ኒው ሜንቴናንስ፣ ኒው ሜንቴናንስ ፕሮጀክት ይቀጥላል ማለት ነው። ስለዚህ እዚህ ጋር ላይ ሃይዌይ ኦኬ አድ፣ ከሃይዌይ ደግሞ ማጆር ሮድ፣ ከዛ መቀጠል ደግሞ ማይነር ሮድ፣ ከዛ በሃይዌይ ውስጥ ደግሞ በምንሄድበት ሰዓት ከየት እስከ የት ነው የሚሰራው? በሪጅን ሊከፋፈል ይችላል፣ ኦር ጀስት በተለያየ መልኩ ሊከፋፈል ይችላል። ስለዚህ ፌደራል መንገዶች ከሆኑ፣ ሪጂናል መንገዶች ከሆኑ፣ የውስጥ ለውስጥ መንገዶች የሚሰሩ ከሆኑ እያንዳንዳቸውን ቦታዎችን ዲፔንድ በመሆን ነው ብዙ ጊዜ እነዚህ ነገሮች የምንከፋፈለው። ስለዚህ በሪጅን ካደረኳቸው በኋላ የፌዴራል መንገድ ቢሆን ሪጅን ስሪ ውስጥ ከዚህ በኋላ ፕሮጀክቱ ይቀጥላል ማለት ነው። ይህንንም አድርገው ይሄኛው በዚህ ልክ ማጆር ሮድም ለሳምፕል አንዳንድ ከሰራን ይበቃናል ሰዓት ለመቆጠብ ያክል። በዚህ አይነት መልኩ እናደርጋለን። ኢፒኤሶቻችን ክሬት አድርገን እናስቀምጣለን። ኢፒኤስ ክሬት ስናደርግ እዚህ ጋር ላይ ምን ነገሮች አሉ?
ኢፒኤሳችን አይዲዎች ተቀምጠዋል። ከኢፒኤስ ኔም አለ። በመቀጠል ደግሞ እዚህ ጋር ሪስፖንሲብል ማናጀር ኦቢኤስ ክሬት አደረግንም። ኦቢኤስ ክሬት ስናደርግ ሪስፖንሲብል ማናጀር እያንዳንዱን እዚህ ጋር ላይ መተን በኋላ ላይ ክሊክ እያደረግን ምን ማድረግ እንችላለን? አሳይን ማድረግ እንችላለን ማለት ነው። ስለዚህ ይሄ ራሱን የቻለ ስራ አለው። ወደዛ እንገናኛለን። ኦልሬዲ እዚህ ጋር እናደርጋለን ክሎዝ ብዬ እወጣለሁኝ ማለት ነው። ሶ በዚህ አይነት መልኩ ኢፒኤሶችን ክሬት አድርጌ ጨረስኩ። ስለዚህ እነዚህ ኢፒኤስ ብለን እንጠራቸዋለን ማለት ነው። ኦኬ ሶ እነዚህን ኢፒኤሶች እያንዳንዳቸውን ስንመለከት የኢፒኤስ ዲቴይሎቻቸው እዚህ ያሉ እነሱን ቀስ እያልን እንመለከታለን። እነዚህን እይታቸውን እዚህ ጋር መቀየር እንችላለን። የቴብል ፎርሞች ቴብሉን ማጥፋት ከፈለግን ጋንት ቻርት እንመልሳለን። ከዚህ በመቀጠል ደግሞ እይታዎቻቸውን በዚህ መልኩ መመልከት እንችላለን ማለት ነው። ኢፒኤሳችን እያንዳንዱን ዙም እያደረግን አሁን ኒው ፕሮጀክት እንሰራ ነው። ሬንቦ ጀነራል ኮንትራክተር ፒኤልሲ ኢንተርፕራይዝ አለ። ስለዚህ እዚህ ጋር ደግሞ ቢልዲንግ የምንለዋለን። ኢንተርፕራይዝ የሚለው ኦቢኤስ ነው። እንደዚህ ሪስፖንሲብል ማናጀር የሆነ ነው። ኢንተርፕራይዝ ኦቢኤስ ክሬት ስለሆነ ይሄ ለሁሉም ተጠሪ የሆነው ለዚህኛው ነው። ግን በዚህ ስር ደግሞ ለሆኑት ሁሉ እንዲጠራ አሳይን ስለተደረገ ኦቢኤስ ክሬት ሲደረግ ለሁሉም ላይ ሪስፖንሲብል ማናጀር ሆኖ የገባው ኢንተርፕራይዝ የሚለው ራሱ ነው እና ለዛ ነው ኢንተርፕራይዝ የሚለው። ቢልዲንግ፣ ዋተር፣ ሮድ የሚል ሶስት ነገሮች አሉ። ያው እነዚህን ነገሮች የቀያየርን መመልከት ካደረግን በኋላ ኦኬ ቻርት ቪው አሁን ኮንትሮል የሚያደርጉት ናቸው እነዚህ። ኦኬ በዚህ አይነት ኦኬ እዚች ጋር ቨርቲካሊ ብዬ ማስቀመጥ እችላለሁ ካስፈለኩኝ። ከቨርቲካሊ ደግሞ መርጌ ይችን ክሊክ አድርግና ሆሪዞንታሊ የሚቀመጥልኝ ብዬ ደግሞ ሆሪዞንታሊ እንዲቀመጥልኝ በዚህ አይነት መልኩ ዙም አውት አድርጌ በመለከተው ሆሪዞንታሊ በዚህ አይነት መልኩ ያስቀምጠዋል ማለት ነው። ስለዚህ ስትራክቸሪን በሙሉ ሆሪዞንታሊ በዚህ አይነት መልኩ ቼን አስቀመጠ። እያንዳንዱን ሚኒማይዝ ያደረኩት መለከተው ሚኒማይዝ አድርጌ መመልከት እችላለሁ ማለት ነው ስራዬን። ሶ በዚህ አይነት መልኩ ብሬክዳውንም አድርጌ እነዚህን ፕላስ ሳይኖችን ማይነስ ሳይኖችን ስመለከት በዚህ አይነት እንዳስገባው ለዳታ መጠን ሆሪዞንታሊ መመልከት እችላለሁ። ይችን ክሊክ እያደረኩኝ እዚችኛው ፓርት ደግሞ ቨርቲካሊ ይቺ ከጠፋችብን የት እንገባለን? ክሊክ አድርገን አሬንጅ ቺልድረን ትላለች። ይችን ማብራት ማለት ይጠበቅብናል። ሳጠፋት እዚህ ኦልሬዲ ጠፍታለች። እዚህ ጋር ደግሞ ሳበራት ደግሞ እዚህ ትበራለች ማለት ነው። ታይል ቨርቲካሊ እና ሆሪዞንታሊ እያልኩኝ ይሄን ማስቀመጥ እችላለሁ። ስመለስ ይሄን ክሊክ አደርገዋለሁ፣ ወደ ኢፒኤስ እመለሳለሁ ማለት ነው። ሶ ይሄን ካየን በኋላ እንግዲህ ከዚህ መቀጠል ኢፒኤስ ኖዳችን እንዴት ማብራት እንደምንጀምር ወይም ክሬት ማድረግ እንዴት እንደምትመለከተናል። ከዚህ መቀጠል ፕሮጀክትን እንዴት ክሬት እናደርጋለን የሚለውን ነገር እንመለከታለን። ምክንያቱም ቻፕተር 2 እያየን ነው። አንደርታንድ ኢፒኤስ ፕሮጀክት ነው፣ ክሬት ፕሮጀክት ነው። ፕሮጀክታችን እንዴት ነው ክሬት የምናደርገው የሚለውን ነገር ስንመለከት ወደ ፒ6 ስለወሰዳችሁና ፕሮጀክት ክሬት ለማድረግ ቅድም እንዳሳያችሁ ባለፈው በስልጠና 1 ላይ እንዳሳየን ነው። ፋይል ገብተን ኒው አለበለዚያ ይችኛዋን ቀጥታ አድ አድርገን ፕሮጀክታችን ሰሌክት ኢፒኤስ ነው የሚለን። ኢፒኤስ በማንኛው ኢፒኤስ ነው እንዲሆንልኝ የፈለኩት አለኝ። እዚህ ጋር ላይ አሁን ዋተር ላይ ነው ያስገባው። ይችን ብራውዝ አድርጋትና አንድ ላይ የምነግራችሁ ነገር አንድ እዚህ ላይ ገብተን፣ ሁለተኛ ግን የምንፈልገውን ኢፒኤስ ሰሌክት አድርገን መግባት እንችላለን። አሁን ጋችናል እንዲሰራ ነው የፈለኩት። ጋችናል ጂ+2 ሬዚደንሻል ቢልዲንግ ልሰራ ፈልጌ ነው። ስለዚህ እዚች ጋር ክሊክ አድርጋትና እገባለሁ ቀጥታ አድ ስራው ምን ያደርጋል? ኦልሬዲ ጋችና ብሎ ገባልኝ ኢፒኤስ። ካልሆነ ደግሞ እዚች ጋር ላይ ክሊክ አድርጌ የት ጋር ማርኬት ጋችና ይለዋል። ስለዚህ ኒው ኮን የሚል አለ። እመርጥና ጋችና ውስጥ እንዲሰራ ነው የፈለኩት እዚህ ጋር። ካልሆነ ደግሞ እዚህ ኒው ምናምን ከሚል ውስጥ ከፈለግ ነው ኮን ውስጥ ኒው ስትራክቸር አዲስ ነው እየሰራሁት ያለ አዲስ የሚለው ውስጥ ሄጄ ሰሌክት አድርጌ እወጣለሁ። ኒው ከሚለው ውስጥ ያስገባልኛል። ኔክስት አደርጋለሁ። ፕሮጀክት አይዲ ያስገባልኝ ነው የሚለው። ፕሮጀክት አይዲ K100 ብዬ ባስገባለት K100
ፕሮጀክት ኔም ደግሞ G+2 ሬዚደንሻል ቢልዲንግ ብዬ ያስገባሁት። ከዛ ኔክስት እንግዲህ ፕሮጀክቱን ፕላን ስታርት እና ኤንድ ዴቶችን በኋላ ማስገባት፣ ካልሆነ ደግሞ ባለፈው ቲቶሪያል ያስገባናቸውን ዴቶች ማስገባት እንችላለን ማለት ነው። በዚህ እንደዛ አድርገን አንድ ላይ ከዛ ሰሌክት አድርጌ ከዛ መቀጠል ደግሞ በተመሳሳይ መልኩ በዚህ እንጨርስልኝ አድርጌ ኔክስት ባደረገው ሪስፖንሲብል ማናጀሩን በኋላ እናስተካክላለን። ከዛ መቀጠል ደግሞ ስታንዳርድ ሬቶቹን ኔክስት አድርጌ ፊኒሽ አድርጌ ሲጨርስ ኦልሬዲ ምን አደረገልኝ ፕሮጀክቴን ክሬት አደረገልኝ ማለት ነው። እዚህ ጋር ክሊክ አድርጌ ቦርድ እዚህ ጋር ፕሮጀክት ኦልሬዲ ክሬት ተደርጎልኛል። አዲስ በሚለው ውስጥ አንድ ፕሮጀክት ክሬት አድርጌያለሁ። አዲሱን ፕሮጀክትን ክሬት አደረግን። ይህን ኦፕን ለማድረግ እዚህ ጋር ምን እናደርጋለን? ይሄ ቀጥታ ፕሮጀክት የሚለውን ክሊክ ማድረግ እንችላለን። ኦር ጀስት ዳይሬክት ክሊክ ኦፕን ፕሮጀክት ብንለው ወደዚህ ዊንዶ ያመጣናል ማለት ነው። ወደዚህ ዊንዶ ፕሮጀክታችን አመጣለን። እዚህ ጋር ላይ እንግዲህ አክቲቭ ታይፕ የምትላለች ከዛ ኦልሬዲ አንፍሪዝ ናቸው ስራ እየተሰራ ስላልሆነ አክቲቭ ታይፕ፣ ዱሬሽን ታይፕ፣ ኮምፕሊሽን ታይፕ፣ እነዚህ አክቲቪቲ ካላንደር፣ ሪስፖንሲብል ማናጀር፣ ፕራይመሪ ሪሶርስ፣ WBS የሚሉ ነገሮች አሉ። እነዚህ ነገሮች ሰክሰሰር፣ ፕሪ ሰክሰሰር እያንዳንዳቸው ስራ ስንጀምርባቸው አክቲቭ ይሆናሉ ማለት ነው። ስለዚህ እነዚህን በኋላ የምንመለከታቸው ይሆናል። ከዚህ መቀጠል ደግሞ ወዴት እንሄዳለን? ዲፋይን ዘ ፕሮጀክት ስታተስ ነው የሚለው። ፕሮጀክት ስታተሳችን አሁን አክቲቭ ስለሚሆን በኋላ ስራ ላይ አክቲቭ ሲሆን እንመለከተዋለን። ከዚያ መቀጠል ዩ ካን ቪው ዘ ፕሮጀክት ዊን ስፔሲፊክ ስታተስ ስላል እንግዲህ ቱ ዱ ሰዎች ፊልተር ባይ ይላል። እንግዲህ የከስተማይዝ ኦፕሽን ፍሮም ዘ ቪው ሜኑ ነው። ይሄም ከቪው ሜኑ ጋር ሂደን ቪው ሜኑ ከስተማይዝ ኦፕሽን ጋር በመሄድ ፊልተር አለ። ፊልተራችን ማየት ጀስት እነዚህን ነገሮች እናደርጋለን። ኮምፕሊትድ ማርክ አድርገን ወይም ደግሞ ዲፎልት አት ኦል የሚለውን ኦል አክቲቪቲ አሉ ፊልተር የሆኑ ጀስት እነዚህ አይነት ነገሮችን በስራ ሂደት ላይ እንመለከታቸዋለን ማለት ነው። እነዚህን ኮንትሮል ማድረግ እንችላለን። ኦኬ ብለን እንወጣ እዚህ ላይ። ከዚህ መቀጠል ምንድነው ያለን? ኦኬ ኮፒ ኤንድ ዲሊት ፕሮጀክት አለ። ከዛ ደግሞ ዲሊት ፕሮጀክት እና አንደርታንድ ዘ ፕሮጀክት ዲቴል ዊንዶ ያለ ይሄ ፕሮጀክት ዲቴል ዊንዶችንን የምንመለከትን የሚሆነው። እዚህ ጋር ላይ እንግዲህ ስንመለከት እናደርጋለን መጀመሪያ ድሌት ለማድረግ ፕሮጀክቶችን ድሌት ለማድረግ ስንፈልግ ፕሮጀክት አለ እዚህ ጋር ላይ ቀጥታ መግባት ድሌት ማድረግ እንችላለን። ኮፒ አድርገን አሁን ለምሳሌ ይሄን ኮፒ ብዬ ሜንቴናንስ ጋር ላይ እንዲኖር ይፈልግ ፔስት ባደርገው እነዚህን ነገሮችን ኮፒ ላድርጋቸው ይለኛል። ኦኬ እለዋለሁ። ከዛ ደግሞ የWBSዎችን ያመጣልኛል። ኦኬ እለዋለሁ። አክቲቪቲ አሳይን ባደርግበት የአክቲቪቲዎችን ያመጣልኛል። እሱም ደግሞ የምፈልጋቸውን ነገሮች እንዲያደርግልኝ ወደዛ ላይ አስገባዋለሁ ማለት ነው። የምንፈልጋቸውን ፒክ እያደረግን እናስገባለን። ኦልሬዲ ወደዚህ አምጥቶ አስገባ G+2 ሬዚደንሻል ቢልዲንግ የሚለውን ወደዚህ አምጥቶ አስገባው። የእናንተ ትራይር እና እዚህ ጋር ላይ ስሟን ላስተካክላት ሬዚደንሻል ነው በዚህ ያዝ መልኩ ማለት ነው። ይህም ላይ በተመሳሳይ መልኩ ሬዚደንሻል እንደዚህ ይሆን ስሙን በዚህ አይነት መልኩ ያደረግን እንደዚህ አድርገን ዲፋይን ካደረግን በኋላ እያንዳንዳቸውን ቀጥታ ወደ ፕሮጀክት ዲቴል ቪዋችን ነው የምንገባ። አዛ ኦቤሳችን ክሬት አድርገን አሳይን ማድረግ ነው። በቀጣይ ፓርቲ እንመለከተዋለን ማለት ነው። ይቅርታ እዚህ ላይ እየተመከረኝ ነበር ምን ላይ ነበር አክቲቪቲ ዊንዶ ላይ ነበር ያየን ያለው እና ወደ ፕሮጀክት ዊንዶ ልመልሳችሁ። ስለዚህ ፕሮጀክት ዊንዶ ኦልሬዲ አክቲቭ ነዋል። ስለዚህ ቅድም የተመለከትነው ስታተሱ ምንድነው የሚለውን አክቲቭ ኢንአክቲቭ አክቲቭ የሚለው ምንድነው ኦልሬዲ ስራው ሂደት ላይ ያለ አክቲቭ ሆኖ እያለ ከሆነ ሲቀጥል ደግሞ ኢንአክቲቭ የምናደርገው መቼ ነው ስራው ጨርሶ 100% ሆኖ አልቆ ከሆነ ፐርሰንት ኮምፕሊቴሽኑ ኢንአክቲቭ ብለን እናስቀምጠዋለን። ፕላን ዋቲፍ ደግሞ ከሌላ ፕሮጀክት ኮፒ አድርገን ያመጣነው ከሆነ ዋቲፍ በሚለው እንሰራለታለን ማለት ኮፒ ሆኖ የመጣ ከሆነ ስለዚህ አክቲቭ በሚለው እናስገባዋለን። ፕሮጀክታችን አይዲ አለ ቼክ አውት አለ ቼክ-ኢን አድርገን ሪስፖንሲብል ማናጀራችን እዚህ ላይ እያንዳንዱን አሳይ ማድረግ እንችላለን። አሁን ኦቢኤስ ክሬት አላደረግንም። ስለዚህ በዚህ አይነት መልኩ ይሄንን ቅድም አክቲቭ ኢንአክቲቭ የሚሉትን ነገሮች
ስለዚህ በጣም ይቅርታ ከፕሮጀክት ዊንዶው አክቲቪቲ እና ፕሮጀክት የሚለው ተከፍቶ ስለነበረ ነው። ስለዚህ ፕሮጀክት ከሚለው ላይ ነው እኛ የምንሄደው። ፕሮጀክቱን ኦፕን ስናደርገው ኦልሬዲ አክቲቪቲ እንድናስገባ ስለሚጋብዘን ወደዚህ ስለመጣን ነው። እና ስለዚህ ሁለት ፕሮጀክቶች ክሬት ያደረግናቸው እዚህ ጋር ላይ መጥተዋል ኦልሬዲ አክቲቪቲዎች ውስጥ ላይ ማለት ነው። ስለዚህ አክቲቪቲ ዲቴይል አቸውም አለ ወደዚህ ኦልሬዲ በርተዋል። አክቲቪቲ ዲቴይሉ እንዲጠፋ ከፈለግን ኦልሬዲ እንደበራ ነው። ባር ቻርት ኦፕሽን ታይም ስኬል አታችመንት ወደፊት እንመለከተዋለን። እዚህ አይነት መልኩ ፕሮጀክታችን ላይ ገብተን ጀስት እንደዚህ እናደርጋለን። ይህንን መቆጣጠር የሚሆኑ ነገሮች የተለያዩ ነገሮች አሉት። ኖት ባክ፣ በጀት ፕላን፣ በጀት ሰመሪ፣ ዴቶች አሉ። ከዛ ደግሞ መስት ፊኒሽ ዴት እና ስታርት ዴት የምንላቸውን እዚህ ጋር ላይ ማስተካከል እንችላለን ማለት ነው። አሁን ይሄ ፕሮጀክት ፕላን ስታርት ዴቶችን መቀየር እችላለሁ እዚህ ላይ እና ደግሞ ፕሮጀክት ፊኒሽ ዴቱን መቀየር እችላለሁ ማለት ነው። ሶ ዴት፣ ፈንዲንግ፣ ኮድ ዲፎልት፣ ሪሶርሶች አሉ። ሪሶርስ አሳይመንት፣ ከዛ ደግሞ ካልኩሌሽን ታይፕ አለ። መቀጠል ደግሞ ሴቲንጎችም አሉ። እነዚህን በስራ ላይ እንግዲህ እንደየአስፈላጊነታቸው እናያለን። እና ይህንን ፕሮጀክት ዲቴይል ይባላል። እዚህ ጋር ላይ ባጠፋው ይጠፋል። ከዚህ መቀጠል ደግሞ ራይት ክሊክ አድርጌ ይህን ባደርግም ደግሞ ይበራል ማለት ነው። ባሮችን ማለት ነው። ተመልኩ ባሮችን ኮንትሮል ማድረግ ነው። በኋላ እናየዋለን። ሶ በዚህ አይነት መልኩ ፕሮጀክት ዲቴይላችን እዚህ ያለውን መመልከት ይቻላል ማለት ነው። ሶ ከፕሮጀክት ዲቴይል መቀጠል ኦቢኤስ ክሬት ማድረግ ነው። እና ይህን ኦቢኤሳችን ክሬት ለማድረግ ፕሮጀክታችን ላይ ኦፕን ፕሮጀክት ብለን ከገባን በኋላ ኦልሬዲ እዚህ ጋር ላይ ገብተን ይሄኛውን ክሊክ አድርገን የምፈልገውን ፕሮጀክት ራይት ክሊክ በማድረግ ኦፕን ፕሮጀክት ስናደርገው ወደዚህ ያስገባናል። ወደዚህ ከገባን በኋላ እዚህ ጋር ወርክ ብሬክዳውን ስትራክቸሮቻችን አሉ። እነዚህ ወርክ ብሬክዳውን ስትራክቸሮቻችን ምን ማድረግ ይጠበቅብናል? ክሬት ማድረግ ይጠበቅብናል ማለት ነው ቀጥታ። ስለዚህ ወርክ ብሬክዳውን ስትራክቸራችን ለመክፈት እዚች ጋር ላይ ክሊክ ማድረግ ወይም ደግሞ ፕሮጀክት ብለን ደብሊውቢኤስ ብለን እንገባለን። ስለዚህ ወርክ ብሬክዳውን ስትራክቸራችን ውስጥ እንገባለን። እዚህ ከመግባታችን በፊት ግን ነገሮችን ወደ ኋላ ማሳካት ይጠበቅብናል። ይቅርታ ወርክ ብሬክዳውን ስትራክቸራችን ሳይሆን ኦቢኤሳችን ነው ክሬት እያደረግን ያለን። ኢንተርፕራይዝ ኦቢኤስ ውስጥ እንገባለን ማለት ነው። ኢንተርፕራይዝ ገብተን ኦቢኤሳችን ከገባን በኋላ ይሄኛውን አንፈልገውም ድሌት እንበለውና ኢንተርፕራይዝ የሚሉ ሌሎች አሉ። ኦኬ ኢምፖርት እያደረጋቸው ነው የሲስተሙን። ሁሉንም የማንፈልጋቸው ከሆነ አንፈልጋቸውም፣ የምንፈልጋቸው ከሆነ ደግሞ እንዲቀመጡ ማድረግ እንችላለን። እኔ አልፈልጋቸውም ኦልሬዲ ምን አድርገዋለሁ? ድሌት አድርገውና ድሌት ከማድረጋቸውም እዚሁ ላይ ሞዲፋይ ማድረግ ትችላላችሁ። እዚህ ክሊክ አድርጌ ኢንተርፕራይዝ የሚለውን የመጀመሪያው ሁሉንም ሰብሳቢው ማናጀሩን ካስፈለገ ፕሮጀክት ወይም ደግሞ ፕሮጀክት ማናጀር ፕሮጀክት ከሆነ ለፕሮጀክቱ ብቻ ከሆነ ከፒኤሱ ጀምረን አሳይን ያደረግን የምንመጣ ከሆነ ደግሞ የፒኤሱ ካምፓኒ ማናጀር ይኖራል። የካምፓኒው ማናጀር ካለ ደግሞ ካምፓኒ ማናጀር ብለን አሳይን ብናደርግለት ከዚያ መቀጠል ደግሞ ምን አለ ወደዚህ ማድረግ የሚመለከተው ሬምቦ አለ። የቢልዲንግ ደግሞ ኃላፊ ይኖራል። ለቢልዲንግ ተጠሪ የሚሆን ማለት ነው። ለቢልዲንግ ተጠሪ የሚሆነውንም ቢ ልበለው ዝም ብዬ። ከዛ መቀጠል ደግሞ ጀስት ከቢልዲንግ ዋተር እና ሮድ አለ። የዋተሩንም በዚህ አይነት መልኩ ከዛ አር ልበለውና ከዋተር በመቀጠል ደግሞ ማንኛውን ነበር ያደረግነው? ሮድ ነበረን። ከዚያ መቀጠል ለቢልዲንግ ስር ደግሞ ማን ነበሩ? ቢልዲንግ ስር ውስጥ እንዲሰሩ የፈቀድነው በየቦታ ነበረ። ሪንፎርስድ ስቲል የሚሉ ነገሮች ነበሩ። ስለዚህ ወደ ሽፍት ሌፍት ላድርጋትና ሮድ ላይ የሚሰራ ሰው ኢንዲቪጁዋል አሳይን ብናደርግ ተጠሪ ሰዎችን ነው አሳይን የምናደርጋቸው። ስለዚህ አቶ አር የሚባለውን ሰውዬ አሳይን ያደረኩት ለሪንፎርስድ ኮንክሪት ስትራክቸር። ከሪንፎርስድ ኮንክሪት ስትራክቸር ደግሞ ለኔ የሚፈልገውን ብቻ ልውሰድ። የት ቦታ ላይ የሚገባልኝ ነው? ኮን ውስጥ ኒው ስትራክቸር ውስጥ የሚገባልኝ ነው። ስለዚህ በዚህ ውስጥ ላድርገውና ኮን ውስጥ የሚገባልኝ ደግሞ አቶ ኬ ልበለው። ስለዚህ አቶ ኬ ደግሞ በአቶ አር ስር ውስጥ ነው። በዚህ አይነት መልኩ የምንፈልጋቸውን በየቦታዎች ኦርጋናይዜሽን ጠይቀን
እዚህ ቦታ እንዲቀጠር እፈልጋለሁ፣ እዚህ ቦታ እንዲገባ እፈልጋለሁ ቶሎ በየቦታዎች ገብተው ከጨረሰ በኋላ ክሎዝ ብለን እንወጣለን ማለት ነው። ሶ በዚህ አይነት መልኩ ክሎዝ ብለን ከወጣን በኋላ ኢፒኤሶቻችን ላይ ምን መሾም እንችላለን? አሁን ማናጀሮችን መሾም እንችላለን ማለት ነው። እና ለዋናው እዚህ ጋር ላይ ሪስፖንሲብል ማናጀር የምትላለች ክሊክ አድርጌ እዚህ ላይ ኢፒኤስ ሲኤም ማናጀር የምትላለች ኦልሬዲ መርጧታን ሰሌክት ባደረገው ይገባል። ከዚያ መቀጠል ለአርስ ስትራክቸር ደግሞ አልመረጥኩለትም፣ ግን ሲ ማናጀር የሚለውን አስገብቶታል። ምክንያቱም ይሄ ለሁሉም ስትራክቸሮች ኢፒኤሶች ኢፌክት አለው እና አሳይን ስናደርግም ኢፌክት ስላለው ምን አድርገው ኦልሬዲ እዚህ ጋር ማስገብቶታል። ስለዚህ ክሊክ አድርጌ ቢ የሚለውን ስመርጥለት ኦልሬዲ ዚስ ፊልድ ኖት ቢ ቼንጅ ኢን ኤቭሪ ኤኒ ክሎዝድ ፕሮጀክት ይላል። እንግዲህ ክሎዝ ቢሆንም ለሁሉም ፕሮጀክቶች እዚሁ ላይ ላለ በኋላ አይቀየርም ይላል። ውድ ዩ ላይክ ቱ አሳይን ቢ አዝ ኤ ሪስፖንሲብል ማናጀር ፎር ዘ ደብሊውኤስ ኤሌመንት ዊዝኢን ዘ ሪንፎርስድ ኮንክሪት ስትራክቸር ይላል። ለሪንፎርስመንት ኮንክሪት ስትራክቸራችን ይህንን አሳይን ማድረግ ትፈልጋለህ በሱ ስር ውስጥ ላሉት በሙሉ ማለት ነው። እና አዎ ተጠሪነቱ ለሱ እንዲሆን እፈልጋለሁ። ምክንያቱም እዚህ ላይም ከታች ኮለኮንም ጋሽና መቄት ላይ የሚሰሩት አርስ ስትራክቸሮች በሙሉ ተጠሪው ይሄ ነው እና ቢ የሚለው ነው ብዬ አሳይን አድርገዋለሁ ማለት ነው። ከዚያ በውስጡ ግን ማን ይኖራል ማለት እዚህ ጋር ኮለም ውስጥ ደግሞ ሌላ አቶ አር የሚለውን እሾምለታለሁ ማለት ነው። አቶ አር ደግሞ ለአዲሱ ስትራክቸሮችን በሙሉ ለአዲሱ ስትራክቸሮች ደግሞ የሚያግዘው ሰው አንዲ በጣም የወረደ በጣም የሰፋ ከሆነ እንደዚህ አድርገን አሳይን እናደርግለታለን ማለት ነው። ስለዚህ ኦቢኤሶቻችን በዚህ አይነት መልኩም እንዲህ እየተደረገ እናደርጋለን አሳይን ማድረግ እንችላለን። ይሄ ኦርጋናይዜሽን ብሬክዳውን ስትራክቸር ይባላል። ይሄን ለመስራት እዚህ ውስጥ ገብተን ኢንተርፕራይዝ ፕሮጀክት ስትራክቸርን ብለን ከዛ መቀጠላችን ደግሞ ምን አለ እዚህ ላይም ክሊክ እያደረግን ኢፒኤሶቻችን እዚህ ላይም ሪስፖንሲቭ ማናጀርም ከዚህ ማስገባት እንችላለን ማለት ነው። እዚህ ጋር ላይ ክሊክ እያደረግን የምንፈልገው ሪስፖንሲብል ማናጀር አሳይን ማድረግ እንችላለን። ኦር ጀስት ደግሞ እዚህ ላይ ፕሮጀክት ላይ ሆነን ፕሮጀክት ዲቴይል አብርተን እዚህ ላይ አሳይን ማድረግ እንችላለን። ስለዚህ ኦቢኤስ ክሬት ማድረግ እና ኦቢኤስ አሳይን ማድረግም ሪስፖንሲብል ማናጀሮችን አሳይን ማድረግ በዚህ ተመለከትን። ይሄንን ወደ እዚህኛው ዲያግራም ቀይረን ብንመለከት ዙም ኢን አድርገን ብናየው እዚህ ጋር ሆሪዞንታል አድርገን ብንመለከተው አሁን ሬንቦ ሲ ማናጀር ነው። ከዚህ ደግሞ ቀጥሎ ቢልዲንግም አለ ኦልሬዲ እዚህ ጋር ከታች ሪንፎርስድ ስትራክቸር ስለመጣ ነው ቢ እያስገባናቸው አሉ በአሪስ ስትራክቸሮች በኩል ማለት ነው። ቢልዲንግ የሚለውን ኦልሬዲ ስላላስገባንለት ነው እንጂ ብናስገባለት ያደርግ ነበረ። እሱን ቼክ ለማድረግ እዚህ ጋር ላይ ቢልዲንግ የሚለው ጋር ክሊክ አድርጌ ሪስፖንሲብል ማናጀር ሲ ማናጀር እንዳለው ነው ይሄንን ቀይሬ በዚህኛው መልኩ ማስገባት ከፈለኩ ኢፒኤስ ጋር ኢንተርፕራይዝ ፕሮጀክት ስትራክቸር ጋር ሄድና ማን ነው ቢልዲንግ ላይ ስለዚህ የሚፈልገው እዚህ ጋር ክሊክ አድርግኔ ቢ የሚለውን ነው ብዬ ወይም ደብሊው ክሊክ ማድረግለት የስ ብዬ እወጣለሁ። ግን ሂደታችን ቼናችን ይህን በጠበቀ መልኩ አድርገን ነው ክሎዝ ብለውና ወደ እዚህኛው ፎርማት ቀየሬ ብንመለከተው ኦልሬዲ ደብሊው ብሎታል። ዩ ቢልዲንግን ደብሊው ብሎ አስቀምጦታል ማለት ነው። ሆሪዞንታሊ ስለሆነ አዚስ እንዳለ ይቀመጥ። ስለዚህ በዚህ አይነት መልኩ ኦቢኤሶቻችንም ኮንትሮል የሚያደርጉትን ሰዎችንም ኢፒኤሶቻችንም አንደርስታንድ ያደረጋችሁት ይመስለኛል። ስለዚህ በዚህ ቲዩቶር የሁለተኛውን ቪዲዮ በዚህ እናጠናቅቃለን ማለት ነው። ስለዚህ በቀጣይ ፓርት የምንመለከተው ደግሞ ምንድነው ዲፋይን ካላንደር ኤንድ ወርክ ብሬክዳውን ስትራክቸር የሚሉትን በቀጣይ ፓርት እንመለከታለን። ካላንደር እንዴት ነው የምንፈጥረው፣ ቼንጅ ፕሮጀክት ካላንደር ኢንቱ ግሎባል ካላንደር፣ ሞዲፋይ ካላንደር እና ዲፋይን ደብሊውቢኤስ ፎር ፕሮጀክት እና አድ ደብሊውቢኤስ ኤሌመንት ኤንድ አሳይን ፕሮፐርቲስ እና ዩዝ ደብሊውቢኤስ ማይልስቶኖች የሚሉት አሉ። ስለዚህ እነዚህን በቀጣይ ፓርት የምንመለከት ይሆናል። በቀጣይ ፓርት እስክንገናኝ ሰላም ቆዩ። አመሰግናለሁ።